ሁላችንም ቢሆን ለሀይሚ ማሳመን አለበት ቁጭ ብለን ልክ አይደለሽም ሀይሚ ያለፈ ነገር ያለፈ ነው ማለት የኔ ትልቁ ፍላጎት እነሱን ማስማማት ነው እኛ ጋር ደግሞ ልዩነት ሊኖር ይገባል ብዬ አላምንም እውነት ያለችው እሱ ጋር ነው ምናምን ይለኛል የትኛው እውነት ነው ያለው እነሱን ማጣላት ነው እንዴ እውነት እነሱን ማለያየት ምናምን ነው እውነት መረዳት የማይፈልግን ሰው እኮ ምንም ብለህ ልታማክረው አትችልም ገባህ እሱ አንዴ በቃ ልክ ነኝ ብሎ ያሰበበትን መንገድ ይዟል በሱ መንገድ እኔ ሳስቻለሁ አንተ ነህ ልክ ምንም እንትን የምትለው ነገር ጥሩ ሰው ትመስላለህ እንዴ ዛሬ ላይ እዚህ ጋር ለሚያወራው ነገር ምንም ነገር ሪስክ ምንም የለም ምንም አይደበቅ ነገር አይደበቅም አንተ እዚህ ጋር የምትናገረው ነገር ማለት የልጆቹን አይምሮ ምንም የሚቀይረው ነገር የለም ሰላም ሰላም እንዴት ናችሁ የኛ ውድ ቤተሰቦች እኛ አለን እግዚአብሔር ይመስገን እናንተ እንዴት ናችሁ ሁሉ ጥሩ ሁሉ መልካም እንደሆነ ተስፋ አደርጋለሁ ዛሬ ብቻዬን የመጣሁት ያው ብቻዬን የመጣሁበት ምክንያቱም ትንሽ ስለከፋኝ ነው ማለት ያው ሰሞኑ ጓደኞቼ ጋር የተፈጠረውን ነገር ታውቃላችሁ ብሩክና ሃይሚ ጥሩ ላይ አይደሉ ያው እሱ በጣም የሚያስጨንቅ ነገር ሆኖ እንዳለ በድጋሚ ደግሞ እነፍሴ እነ ቤኪ እነ ሄኖኬ ትንሽ መግባባት ከብዷቸው ሳይ ትናንትና የሰሩትን ቪዲዮ ላይ ምናምን የተፈጠረውን ነገር ሳይ በጣም ነው ያዘንኩት የምር ለምን ይሄ ለኔ እንደ ጓደኛ በጣም የሚያስጨንቀኝ ነገር ነው የቱ ጋር መቆም እንዳለብኝ ግራ እስኪገባኝ ድረስ ማለት ነው ሃይሚዬና ብሩኬ በጣም እንዲታረቁ በጣም ፍላጎት አለ ሲቀጥል ጥረታችንም እሱ ነው በውስጥ በጣም እየለፋን ነው በጣም እየደከምን ነው ግን ደግሞ ያው የነሱን ነገር ማስተካከል ሳንችል ድጋሚ እርስ በራስ መጣላት ልክ ነው ብዬ አላስብም ያው በቻልነው አቅም ነገሩን ማስተካከል ላይ ፎከስ ብናረግ የተሻለ ነበር ግን ያው ጓደኞቼም ጋር ትንሽ ችግር ተፈጥሯል ነገሩን እኔ እንጃ አሁን እግዚአብሔር ይግባበት ማለት የተሻለ ነገር ይመስለኛል አንዳንዴ በጣም ጥሩ አይደለም የኛ መጣላት ደግሞ ቤኪ ሄኖኬ ፍጹሜ ጋር ደግሞ ያለው ነገር ስታዩ እሱ ደግሞ ያኛውን ነገር ይበልጥ ያባብሰዋል እንጂ ጥሩ አያደርገውም ምክንያቱም እኛ ተባብረን እነሱን ማስታረቅ ነው ያለብን ግን እኛ መግባባት ሳንችል እነሱን ለማስታረቅ መሞከር ከባድ ቢሆንም ያው ሁላችንም በየፊናችን በየመንገዳችን ያው ሁላችንም ለጥሩ ነገር ይመስለኛል እየደከምን እየለፋን ያለ ነው መጋጨታችንም ጥሩ ነገር ለማምጣት እንደሆነ አምናለሁ ግን ብሩኬና ሃይሚ ይህ ቪዲዮ ታዩታላችሁ እርግጠኛ ነኝ የእናንተ መጣላት እኛም በጣም ያስከፋናል በጣም ይደብረናል በጣምም ያስጨንቀናል ምክንያቱም በቃ ሰብሳቢዎቻችን ናችሁ ማለት ይቻላል ስለዚህ የእናንተ መስማማት የእናንተን አንድ ላይ መሆን የእናንተ እገዛ ስለሚያስፈልገን ሁለታችሁ ተስማምታችሁ ጥሩ ነገር ብናይ ጥሩ ነገር ብንሰማ በጣም ደስ ይለኛል በተጨማሪ ደግሞ ጓደኞቼ በቃ እኛ እነሱን ማስታረቅ አለብን እነሱ ጋር ያለውን ችግር ለመፍታት መሞከር አለብን ብለን የምናስብ ከሆነ እኛ አንድ ሳንሆን እነሱን አንድ ለማድረግ መሞከር ልክ አይደለም ሁላችንም ሐሳባችን ተመሳሳይ ነው እነሱን ወደ ትክክለኛው መንገድ ማምጣት ወደ ነበሩበት መመለስ እስከሆነ ድረስ እኛ በደንብ ልንግባባ ይገባል ያው እየተፈጠረ ያለው ነገር ጥሩ አይደለም ማለት እንትና ጥፋተኛ ነው ሳይሆን ነገሩን ለማስተካከል በአንድ ላይ መቆም አለብን አሁንም ችግሩ የተፈጠረው ነገሩን ለማስተካከል በመናረገው ጥረት ነው እዚህ ሁሉ ነገር ውስጥ መዋደድ ፍቅር አለ ብዬ አምናለሁ እያንዳንዱ ግጭት ውስጥ ማለት ነው ምክንያቱም በቃ ምንም ባይሆን ምንም ነው ብለን መተው እንችላለን ግን እኛ ተስማምተን እኛ ተነጋግረን እኛ አንድ ላይ ሆነን ሐሳባችንን ተደማምጠን ተነጋግረን በደንብ በብስለት ነገሩን ለማየት ብንሞክር በጣም የተሻለ ነው ብዬ አስባለሁ እና ፋሚሊዎች ዛሬ ቤኪንና ሄኖክን ጠርቻቸዋለሁ አላቅም በቃ እኛ ጋር ያለው ነገር መስተካከል አለበት ብዬ ስላሰብኩኝ ስለ ነገሩን በደንብ ማወቅ ስለምፈልግ ማለት እኔ በአንዳንድ ነገሮች ምክንያት ምናምን አልነበርኩም ያው ትንሽ ስራ ላይ ምናምን ስለነበርኩኝ እንትን አላልኩም እና ቢያንስ ያለውን ነገር ግልጽ እንዲያደርጉልኝ ሄኖክና ቤኪን ጠርቻቸዋለሁ በተጨማሪ ደግሞ ላይፍ ስገባ ስለ ጉዳዩ የምጠይቁኝ ቤተሰቦች በውስጥ በጣም እየሞከርን ነው በጣም እነ ፍፄም እነ ሄኖክም እነ ቤኪም በደንብ እየሞከርን ነው
ያው እኛ ጋር ያለው ነገር እንዳለ ሆኖ ማለት ነው። እነሱ ጋር የተፈጠረው ክፍተት እንዳለ ሆኖ ሁሉም እየሞከረ ነው። ሁሉም ያቅሙን እያደረገ ነው። ግን ሁሉም ነገር ወደ ካሜራ መውጣት አለበት ብዬ አላስብም። በውስጥ በጣም እየለፋን ነው። ነገሩን ለማስተካከል በጣም ጥረት እያደረግን ነው። ስለዚህ ያው ከፈጣሪ በታች ያው ከፈጣሪ በላይ አቅም የለንም። ፈጣሪ ነው ነገሩን በደንብ ሊያስተካክለው የሚችለው። እኛ ደግሞ እንደ ሰው ምክንያት ለመሆን ብዙ ጥረት እያደረግን ነው። ግን በውስጥ ነው እያደረግን ያለ ነው። ላይቭ ላይ የምጠይቁኝ ሰዎች በውስጥ እየሞከርን ነው። ያው እንዴት ነው አሁን አንዱ እንትን ነው እርግጠኛ መሆን ስለማይቻል ግን ነገሩን በመፍታት ወደ ነበረው መዋደዳችን ወደ ነበረው ፍቅራችን ለመመለስ ሁላችንም ፍላጎት አለን። ያንን የማድረግ አስታርቋቸውም እኛም በጣም ደስ ይለናል። በጣም እንፈልገዋለን። የእነሱን አንድ ላይ መሆን የእነሱን አብሮነት በጣም እንፈልገዋለን። ያንን ነው እኛ የምንፈልገው። ያው ከእግዚአብሔር ጋር ይፈታል ብለን እናስባለን፣ እንሞክራለን የቻልነውን። እናንተም በጸሎት አግዙን። እስኪ ቤኪንና ሄኖኬን ልጠብቃቸውና ሰሞኑ ስላለው በተለይ ፍፄ ሄኖክ ጋር ምናምን ስለተፈጠረው ነገር የተወሰነ ነገር ማወቅ ስለፈለኩኝ ልጠብቃቸው ብያለሁ እና እስኪ አንድ ላይ እንጠብቃቸው። ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደና ይግጠም ደና ሰንብት ልበለይም ሰል ዞሬ ልቤም ቢጎዳም እዳ ዱብዳ በላይ ወርዶ በኔ ባለቅስም ይሁን ችዬ ኖራለው ከትዝታ ጋር ቆሜ ስንቄ ነው ትዝታ ለፍቅር ውለታ ትዝታ አለሽልኛ ሁሉ ሰላም አለሁልሽ። ብራዘር አፋ ደግሞ ጣል ጣል አረኪኝ። ታውቃለህ ከቤት ምናምን እኮ የቤት ልጅ አንቺ ግራብስተሽ ፋሚሊዎች ቤኪ የቤት ልጅ ነው። እኔ እግረኛ ስለሆንኩኝ ሰላም ብያለሁ። እና ቆይታ ምናምን አሪፍ መስገን አይንታ ነበር እንዴ? ስደውል አዎ ፋም ነህ ከቤት እኮ ቤት ስትውል ምንም የምታደርገው ነገር የለም። ተኛለህ፣ ትነሳለህ እና እንደዛ ነው። ያው አሁን ደግሞ ያለው ነገር ትንሽ ጀብራ ደስ እንደምታየው ነው እና ነገሮች ምናምን ይስተካከላሉ ምናምን ብለን ስናስብ ጭራሽ ያሉን ያላሰብነውን መንገድ ይዘው እየሄዱ ምናምን አንዱ ስትለው አንዱ ጭራሽ ደግሞ ትላንትና ማይታ ከሆነ የሆነ ነገር ምናምን ተፈጥሯል። ቻሌንጅ እስኪ የሆነ እየተወሳሰበ ነው። ካሰብነውና ከእንትን ካልነው መንገድ እየወጣ ነው። እና ለርቀት ይሄዳል ብዬ አላሰብኩም። ቻይውን እስኪ እኔም እኮ ዛሬ በቃ ካሜራ ምናምን ይዤ የጠበኩ ያው ሁለታቸው ጋር ያለው ሰብ አለ በውስጥ ለማስተካከል እየሞከርን እንደሆነ አንተም ታውቃለህ። እና ግን እኛ ጋር ያለው ነገር ደግሞ ተጨመረ። ትንሽ ደስ ማይሉ ሽኩቻዎች አሉ እኛ ጋር ገባ። እነሱ ጋር ያለውን ነገር ለማስተካከል የኛ አንድ መሆን ግድ ነው። አሁን ምን እንደሆነ ታውቃለህ እንጂ የሆነ ሰው አንድ ሰው ያሰበውን ሀሳብ ምናምን አምኖ ለመቀበል ሌላን ሀሳብ አምኖ ለመቀበል ምናምን ካልፈለገ ምንም ብትል የዛን ሰው ሀሳብ ታስቀይረው አትችልም። አሁን እሱ አምኖበታል በቃ ኮምፕሊትሊ በዛ መንገድ ማለት ነው። እንደዚህ ነው በቃ አሁን እውነታ እኔ ጋር ነው ምናምን ይላል። የየትኛው እውነት ነው እሱ ጋር ያለው? እኔ ግራ ገባኝ። አሁን ትላንትና ጠራኝ ምናምን ደውሎ ጠራኝ ሄኖክ ማለት ነው። መስሎኝ ስለሱ ልታወራኝ ነው ጠራኝ እና ደውሎ ጠራኝ ምናምን እሺ ብዬ ሄድኩለት። እኔ ኖርማል በቃ መንገድ ምንፈልግ ምናምን ይል ነበር የመሰለኝ። ከዛ ጭራሽ ፋይል ወጡ ብሩኬ ላይ የምንመጣበት ብሩኬ ምን ሆነ? ምንም አይመጣበትም። ዛሬም ነገር እውነት ያለችው እሱ ጋር ነው ምናምን ይለኛል። የትኛው እውነት ነው ያለው? እነሱን ማጣላት ነው እንዴ እውነት?
እነሱን ማለያየት ምናምን ነው እውነት። እኛ ፋይሉ አይውጣ ምናምን ስንል የነበረው ለዚህ አይደለም። ገባ በመሀል ያለውን ክፍተት እንትን ይሏል። ኦልሬዲ እሷ ያየችውን አይታለች አይደለ? ያየችውን ታውቃለች። ውሳኔውን የምትወስነው እሷ እንጂ ሰንባኒ መጣ አይደለም እንትን ይልላት ይወስንላት። እና እሱ ደግሞ የሚናገረው ነገር በጣም ነው የሚያስጠላው። ዛሬም ነገር ምንም አይመጣበትም ምናምን በጣም ነው የሚያናድደው። ለኔ ትናንትና ጠየቅኩት የሆነ ያልሆነ ነገር አፍላ ለመካፈት ምናምን ገባ። የሆነ ብዙ ነገር አብረን ያሳለፍን ሰዎች ነን። ረጅም ዓመት ጓደኛሞች ሆነን ሰዎች ነን። ከዛም አልፎ ብዙ ነገር አለን እኔና እሱ። እንደዚህ ከወቀሰ ጋር ደግሞ ዛሬ ላይ ሲቀየር ደስ አይልም። ሌላ ሰው ነው የሆነ ብቻ እስኪ ይሁንለት ብቻ የሆነ ሰዓት እውነቱ ሲገለጥለት ይረዳዋል ብዬ አስባለሁ። ያው አስቸጋሪ ነው፣ ግን ቤኪ ማመን ያለብን አንድ ነገር አለ። እነሱ ጋር ያለውን ችግር ለመፍታት ግዴታ እኛ አንድ መሆን አለበት። ማለት የመጀመሪያ ቀን ማለት ነው ሚኪ፣ ምናልባት አይተው ከሆነ ማለት ነው ቪዲዮ የመጀመሪያ ቀን ትንሽ ያለ የሀሳብ አለመግባባት ነበረ በፍፄና በሱ መሀል ማለት ነው። እሱን ለማስተካከል ጠሯቸው። ከዛ ቀድሞ ፍፄ መጣና ከፍፄ ጋር ስናወራ ምንም በቃ የሆነ ኔጌቲቭ ነገር አላየሁበትም ፍፄ ጋር ማለት ነው። በስነ ስርዓት አወራሁት ምናምን እሺ አለኝ። ትንሽ ስራ ምናምን ስለነበረብኝ የጠፋሁት ብራዘር፣ ለዛ ነው። እና ቤኪን እያወራሁት ነው ትንሽ ማለት ሰሞኑ እኛ ጋር ያለው ልዩነት ደስ አይልም። ገባህ አይደል? የሁላችንም ሩጫ የሁላችንም አካሄድ ያንን ነገር ለማስተካከል ነው አይደል? ጓደኞቻችን ጋር ያለውን ችግር ለማስተካከል ነው እየሞከርን ያለ ነው። በውስጥም ሊሆን ይችላል፣ ቪዲዮም ላይ ሊሆን ይችላል፣ እየሞከርን ያለ ነው እነሱ ጋር ያለውን ነገር ለማስተካከል ነው። አሁን እኛ ጋር ደግሞ ትላንት ቪዲዮ አይቼ ነበር። ለዛ ነው ሁለታችሁን የጠራኋችሁ ደውዬ። ማለት የኛ ልዩነት ምንም ለውጥ አያመጣም። ገባ? ነገሩን ለማስተካከል ተመሳሳይ አቋም ማለት እንትና ልክ እንትና ከእንትና ጎን ምናምን ሳይሆን እኛ ሁለቱንም ነው የምንፈልገው። ሁለቱንም ስለምንፈልግ በቃ ሴንተር ላይ ነው መሆን ያለብን፣ ሚዛናዊ መሆን አለብን ብዬ አስባለሁ። እና ትንሽ ትላንትና የተፈጠረው ነገር አልተመቸኝም፣ ደብሮኛል። ነገሩንም ከማስተካከል ይልቅ ያባብሰዋል። ገባ? ፕላስ ደግሞ አንድ ላይ ሆነን ያንን ነገር ለማስተካከል የምንሞክረውን ነገር ደግሞ ያበላሽብናል አይደል? እና እስኪ ልስማው ብዬ ነው ማለት አላቅም ወይ በሐሳብ አልተግባባችሁም ሊሆን ይችላል። ገባ አይደለም? ምን መሰለህ እነሱ ያው ቤኪም ሆነ ሌላም ሰው ያውቃሉ ልክ የሆነውን ነገር እና ለዛ ነው ዝም ብሎ የሚጨቃጨቁት። እኔ ያልኩት ምንም ማለት ነው አይሚና ብሩክ እንዲታረቁ ብዙ እያደረገ ነው። ደግሞ ምንም የመጣበት ነገር የለም። ብሩክ ተጠያቂ አይደለም ባለፈ ነገር። ይሄ ነገር ሚዲያ ላይ ወጥቶ መጠየቅ አልነበረበትም ነበረ። በዚህ ነገርም ማንም ሰው ደግሞ እሱን ሊፈርደው አይገባም ነበር። ምክንያቱም ያለፈ ነገር ነው ስላልኩ ነው እንጂ ያልተስማማ ነው ሌላ ምንም የሀሳብ ልዩነት እንጂ በዛ እንጂ እኮ አልተጣላንም። ሚኪ እንደምታየው ነው። አንተ ባለፈ ነገር ማንም ሰው አይጠይቅህም አንተም ብትሆን። እኔ ለዛ ነው እንደዚህ ያልኩት። ግን ያው እዚህ ጋር ስላላለፈ እኮ አይደለም እንትን እያለን ያለ ነው። ገባ? እዚህ ጋር የሁላችንም ጉዳይ መሆን ያለበት አንድ ነገር ነው እንዴ። ሰው አይደለም ያለን ነገር እንትን ብሎ እኮ አይደለም ዋሽቶ ማስታረቅ የሚባል ነገር ራሱ አለ አይደል? ምንም ዋሽተህ ነው የምታስታርቀው። ሰላማቸውን አይፈልግም እንዴ? ምንድነው ሰላማቸውን አይፈልግም? አንተ እኮ ነው የማትፈልገው። እሺ ነው እኮ አጭቃጭቀው አይ እንድንጨቃጨቅ ሳይሆን ነገሩን በተወሰነ መልኩም አሁን አንተ ማለት እኔ እንድትጨቃጨቁ ምናምን አይደለም። ቢያንስ ያለውን ነገር እናጥብ፣ እንነጋገር በደንብ የሚለውን ነገር አስቤ እናንተን ለማስማማት ነው የመጣሁት እንጂ እኔ አገናኝቻችሁ ይበልጥ መረዳት የማይፈልግን ሰው እኮ ምንም ብለህ ልታማክረው አትችልም። ገባ ሚኪ?
እሱ አንዴ በቃ ልክ ነኝ ብሎ ያሰበበትን መንገድ ይዟል። በሱ መንገድ እኔ ሳስቻለሁ አንተ ነህ ልክ። ምንም እንትን የምትለው ነገር ጥሩ ሰው ትመስላለህ። ዛሬ ላይ እዚህ ጋር ለሚያወራው ነገር ምንም ነገር ሪስክ ምንም የለም። ምንም አይደበቅ ነገር አይደበቅም። አንተ እዚህ ጋር የምትናገረው ነገር ማለት የልጆቹን አይምሮ ምንም የሚቀይረው ነገር የለም። ይባስ ልጁን ወደ ሌላ ነገር አትክተቱት። ምንም ከቤኪ ጋር አልተጣላንም። የሀሳብ ግን ልዩነታችን ምንድነው? በቃ የሚጠየቅ ነገር አልነበረም። ይሄ ነገር ብሩኬን ማንም ሰው በዚህ ጉዳይ ሊጠይቀው አይገባም ነበር ነው በቃ እኔ የምለው። እና ይሄ ደግሞ ማስባል የልጆቹን ሰላም አያስፈልግም ከተባለ አይፈልግም ነው ከተባለ ይባል። እኔ ለሰው ወሬ አልጨነቅም፣ ለማንም ሰው ወሬ። ምክንያቱም እኔ ሰላምን ነው የምፈልገው፣ ከማንም ሰው ጋር ጭቅጭቅ አልፈልግም እንጂ እውነታን እንደዚህ ግልጽ የሆነ እውነታን መካድ አያስፈልግም። ግን ያው እነሱም እየተጉ ነው፣ ፍፄም ሆነ ቤኪም እየተጉ ነው ለማስታረቅ። ግን እኔም በቻልኩት አቅም ማድረገው ነገሮች አሉ። ግን ደግሞ እኔ ያልኩት ሊጠየቅ አይገባም ነበር በሚል ተጣላን እንጂ እኛ አሁንም ቢሆን ማንም ሰው ማወቅ ያለበት ያለፈ ነገር ያለፈ ነው። በቃ ምንም ጭቅጭቅ አያስፈልግም። ህይወት ይቀጥላል። እና ሚኪ ስለጠራሽኝ አመሰግናለሁ ወንድሜ። በዚህ ነው የኔና የሱ ልዩነት የተፈጠረው እንጂ እኔ አሁን ከሁለታችሁ የምፈልገው ነገሩን አስተካክለን በቃ ለነሱ አንድ እንዲሆኑ እንዲታረቁልን ነው የምንፈልገው። ስለዚህ ለዛ ነገር አንድ ላይ ነው መቆም ያለብን። አሁንም ለዛማ እኮ እንሰራለን፣ ችግር የለም እኮ። ግን አሁን ዋናው ሜን ኮሩ ይሄውን የመጣያ ሰበባቸው ይሄንን ነገር ሁላችንም ቢሆን ለሀይሚ ማሳመን አለብን። ቁጭ ብለን ልክ አይደለሽም ሀይሚ፣ ያለፈ ነገር ያለፈ ነው ማለት አለብን ሀይሚ። እና ደግሞ ህይወት ይቀጥላል። ነገሮች አሁን በሰፉ ቁጥር በተጋቡ ቁጥር ሌላ ነገር ይበዛል። ጭራሽ የመታረቂያ ጋፓቸው በጣም ነው የሚሰፋው። ያን የምንቸገረው እኔ ፍፄ ቤኪ አንተ ነው ገብቷል። እንደገና ያንን ስፋት እንትን ለማለት እኛው የምንለፋውና ይሄ ሁሉ ከመፈጠሩ በፊት እንትን ለማለት ያክል ነው። ግን ያው ሚኪ እኮ ተመሳሳይ ሀሳብ እኮ ነው ያለን ሁላችንም፣ ማለት ተመሳሳይ ነገር ነው ያለን፣ ተመሳሳይ ፍላጎት ነው ያለን። እነሱን ማስታረቅ የሚለው ሀሳብ ነው ገባ። እነሱን ወደ ነበሩበት መመለስ የሚለው ተመሳሳይ አቋም ነው ያለን እና ተመሳሳይ ደግሞ ፍላጎት ካለ በቃ ነገሩን ሴንተር ላይ ሆነን ነው ልናስተካክል የምንችለው። ዳሮትን ምናምን ሊሆን አይችልም እንደዛ ብዬ ነው ማምነው፣ እንደኔ ማለት ነው እንደኔ ፍላጎት እና የኔ ትልቁ ፍላጎት እነሱን ማስማማት ነው። እኛ ጋር ደግሞ ልዩነት ሊኖር ይገባል ብዬ አላምንም። ዛሬ እንድትስማሙ ስለፈለኩኝ ነው የጠሯችሁ ብያችኋለሁ ቅድምም። ስለዚህ ቢያንስ ሐሳባችሁን ለመረዳዳት ሞክሩ። የሚያስማማን ነገር የሚኖረው ጥፋተኛውን ጥፋተኛ ነው ሲባል ነው። ይሄ ነገር ልክ አይደለም ሲባል እዚህ ጋር እየሰማኝ ነው። ማንም ጥፋት የለበትም። በቃ ጥፋት የሌለበት ደንብ አድርገን እንደዚህ አይነት ነገር እየተናገረ መቆየት አለ። አንዲ ቤኪ ተረጋጋ። ሰላም በለኝ። ኧረ ተው ሂድ። ለምን ተው ሂድ።